ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ባለመሆኑ በርካታ የትግራይ ህፃናት ወደ ትምህርት ገበታ መመለስ አለመቻላቸው የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ገለጹ። ማህበረሰቡና የሚመለከታቸው አካላት ሁሉ የትምህርት ዘርፉን በተቻለ አቅም መደገፍ እንዳለባቸውና የ2018 ዓ.ም ትምህርት መስከረም 12 እንደሚጀመርም ኃላፊው ገልጸዋል። ብርቱካን ጌታዬ ተከታትለዋለች። በ2017 ዓ.ም የትግራይ ትምህርት ቢሮ የትምህርት ጥራትን ለማረጋገጥ የሰራተኞቹን የስነ ልቦና ግንባታ የባለሙያዎችን እጥረት ለመፍታትና ከተለያዩ አካላት ጋር በመተባበር የትምህርት ቁሳቁስ ድጋፍ ማድረግን ጨምሮ በርካታ ስራዎችን ማከናወኑን የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ለጋዜጠኞች በሰጡት መግለጫ አብራርተዋል። ስለዚህ ድምር ቢልና ብናይ 2017 እንትንሪ በአጠቃላይ በ2017 ዓ.ም የባለሙያ እጥረት ለመፍታት በርካታ ስራዎች ሰርተናል። የተለያዩ ስልጠናዎችን እየሰጠን ነው። የስነ ልቦና ግንባታ ማድረግ፣ የትምህርት ተቋማትን መጠገን፣ የምግብና ስርዓትን ማስተካከልና ተማሪዎች ወደ ትምህርት ገበታ መመለስ ከተለያዩ አካላት ጋር በቅንጅት በመስራት የተለያዩ ስራዎችን ሰርተናል። ለሁለት ዓመት ተኩል ያክል የትምህርት ጊዜ በርካታ ስራዎችን እንደ ቢሮ መስራቱን ያስታወሱት ኃላፊው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ባለመሆኑና ጦርነቱ ባሳደረው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተጽዕኖ ምክንያት የትግራይ ህፃናት ወደ ትምህርት ገበታ ሙሉ በሙሉ መመለስ አለመቻላቸውን ዶክተር ኪሮስ ጉዑሽ አስረድተዋል። 2017 ዘመነ ትምህርቲ 2.53 ሚሊዮን ህፃውንትን አማድ ትምህርት ከመጹ ይግባእ ነይሩ። በ2017 ዓ.ም ትምህርት ዘመን ወደ 2.53 ሚሊዮን ህፃናት ወደ ትምህርት ገበታ መመለስ ነበረባቸው። ነገር ግን ወደ ትምህርት የተመለሱት 1.36 ወይም 54 በመቶ ናቸው። የተረፈው 46 በመቶ የሚሆኑት የፕሪቶሪያ ውል ሙሉ በሙሉ ባለመተግበሩ አሁን በምዕራብ ትግራይ ወደ 220 የሚሆኑ ትምህርት ቤቶች አሉን። ነገር ግን ተፈናቃዮች ወደ ቀያቸው ባለመመለሳቸው ትምህርት የለም። የቀረውን በሱዳን ስደት ላይ የሚገኙ ትምህርት መግባት የነበረባቸው ህፃናት አሉ። ሌላው ጦርነት ባሳደረው ተማሪዎች በተጽዕኖ ምክንያት ተማሪዎች የመማር ፍላጎት ተስፋ ቀንሷል። ቢሮው ባለሙያዎችን ማብቃት፣ የትምህርት ተደራሽነትን ማስፋትና ሌሎች ስራዎችን በ2018 ዓ.ም የትምህርት ዘመን ትኩረት ሰጥተው ከሚሰሯቸው ስራዎች መካከል ተጠቃሽ መሆኑንም ኃላፊው ጠቁመዋል። ኣብ 2018 ትኩረት ገርና እንሰርሐለን። በ2018 ዓ.ም ትኩረት ሰጥተን የምንሰራባቸው ጉዳዮች አሉ። ከነሱ መካከልም የትምህርት ተደራሽነት ማሻሻል፣ ፍትሃውነት፣ የትምህርት ጥራትን ማረጋገጥ የሚሉ ናቸው። ሌሎች በርካታ ነገሮችም ለመስራት አቅደናል። በመጨረሻም ማህበረሰቡና የሚመለከታቸው አካላት ሁሉ የትምህርት ዘርፉን በተቻለ አቅም መደገፍ እንዳለባቸውና የ2018 ዓ.ም ትምህርት መስከረም 12 እንደሚጀመር ለማወቅ ተችሏል። ራያ ዩኒቨርሲቲ ሲያስተምራቸው የቆዩ የ12ኛ ክፍል ተማሪዎች 100% ማለፊያ ውጤት ማስመዝገባቸውን አስታወቀ። የተሻለ ውጤት ለማምጣት የበለጠ ጥረት እንደሚያስፈልግም ተማሪዎችና ወላጆች ገልጸዋል። ለአስናቀ መሐመድ ዘገባ ብርዛፍ ገብረ ጻድቃን። የራያ ዩኒቨርሲቲ ሳይንስ ሼሪንግ ፕሮግራም በሚል ሲያስተምራቸው የቆዩ የ2017 ዓ.ም የትምህርት ዘመን የ12ኛ ክፍል ተማሪዎች 100% ማለፊያ ውጤት ማስመዝገባቸውን ተገለጸ። ከፍተኛ ውጤት ያስመዘገቡ ተማሪዎች ከራሳቸው ጥረት በተጨማሪ የመምህራኖቻቸውና የወላጆቻቸው ያልታከተ ጥረት ውጤት መሆኑን ይገልጻሉ። እና ለጽዕርናይና ቤተሰብ ለጽዕር ለዩ ከፍተኛ ጥረት አድርጌያለሁ። ቤተሰቦችም ደግፈውኛል። ከምንም በላይ ግን ትምህርት ቤታችን ሁሉንም የትምህርት አቅርቦት አሟልቶልናል። ከምግብ እስከ ዶርም እንዲሁም የትምህርት ቁሳቁስ ሁሉ ነው የተሟላልን። በራያ ዩኒቨርሲቲ መምህራን እየተማርን ላብራቶሪም ሆነ አስፈላጊ ሁሉ ተሟልቶልናል። አሐዱም መምህራን ለሐሽ ላይብረሪ ነርና የተሻሉ መምህራኖች የተሟላ ላይብረሪ ነበረን። ጊዜ ላለማባከንም እዚህ ዶርም ይዘን ነበር ስንማር የቆየ ነው። ከምንም በላይ ግን እዚህ የነበረው ተማሪ አንድነትና ትኩረቱ ሁሉም ትምህርት ላይ ነበር። ከሁሉም የትምህርት ማህበረሰብ ጋር በመተባበራችን ነው ለዚህ ውጤት የበቃ ነው። የራያ ዩኒቨርሲቲ የትምህርት ቁሳቁስ አቅርቦትና የተቀናጀ የመማር ማስተማር ሂደት ውጤታማ እንዲሆኑ ማገዙ የገለጹት ተማሪዎቹ ጠንክረው ተምረው ራሳቸውና ሀገራቸውን ለመለወጥ የበኩላቸውን ሚና ለመወጣት ዝግጁ መሆናቸውን ገልጸዋል። ከመሃር እንደሊ ኮምፒውተር ሳይንስ መማር የምፈልገው ኮምፒውተር ሳይንስ ነው። በዛውም ለትምህርት አጋዥ በሆኑ ኤአይ እና ሌሎች
ሌሎችም ላይ መስራት ፈልጋለሁ። አዛው ገጠራትና በጣም በድርቅ ይጥቃኝ በገጠር አካባቢ ህብረተሰባችን ለድርቅ እየተጋለጠ ነው። ዝናብ የሚመጣበት ወቅት የመገመት ችግርም አለ። ስለዚህ ይህንን ለመፍታትና መረጃ ከጫፍ እስከ ጫፍ እንዲደርስ ለማድረግ ሳተላይቶችን በመስራት እንዲሁም የኃይል ችግርን ለመፍታትም የተሻለ የሶላር ሲስተም በመስራት ትግራይ ወደ ከፍታ ለማሻገር ነው አላማዬ። ለተማሪዎች ውጤታማነት የአስተማሪዎች ጥረትና ተነሳሽነት ወሳኝ መሆኑን የገለጹት መምህራኖቹ በበኩላቸው ይህንን በማድረጋቸው ተማሪዎቹ ለዚህ ውጤት መብቃታቸውም ይገልጻል። ኮምፒውተር ትምህርትን ነው ላቦራቶሪ ወይ በተፈተነ የኮምፒውተር ትምህርት አለ፣ ላቦራቶሪም አለ። እዚህ ይሰራሉ። የአስተማሪዎች ሙሉ ተነሳሽነትም አለ። ማኔጅመንት ተስካ ኺሻብ መምህር ከማኔጅመንት ጀምሮ እስከ አስተማሪና የታችኛው ሰራተኛ ተቀናጅቶ በመስራቱ እንዲሁም ለሳይንስ ሼሪንግ ተማሪዎችም መመሪያ አለ። በዚህ መመሪያ መሰረትም በየአመቱ ከ9ኛ ክፍል ጀምሮ 75% ያመጣ ተማሪ ነው ወደ ቀጣይ ክፍል የሚያልፈው። ስለዚህ በዚህ መልኩ ነው ተማሪዎቻችንን የምናበቃው። የራያ ዩኒቨርሲቲ የፕሮግራም አካዳሚክ ዳይሬክተር መምህር ተስፋዬ ሀረገወይን ይህ ውጤት ለማስመዝገብ የሁሉም ማህበረሰብ ጥረት ድምር መሆን በመግለጽ በተለይ የአስተማሪዎች ተነሳሽነት ከፍተኛ ሚና እንደነበረውና በቀጣይም የተሻለ ትውልድ ለመገንባት የተቀናጀ ስራ እንደሚጠይቅም አክለዋል። አብይ ድርሻ ዝወስዶ ቶም መምህራን ካወቀቲሉ ናይቶም ተማሃሮ ጻሪ የአንበሳው ድርሻ የሚወስዱት አስተማሪዎች ሲሆኑ ቀጥሎ የተማሪዎች ጥረት ነው። ከዚህ በተጨማሪ የዩኒቨርሲቲው አጠቃላይ ማህበረሰብ ጥረት ድምር ውጤት ነው። ይህ ብቻም አይደለም። የአካባቢው ማህበረሰብ በዚህ ዩኒቨርሲቲ ውስጥ ጥሩ ውጤት እንዲመዘገብ አካባቢውን ሰላማዊ በማድረግ ማህበረሰቡም የበኩሉ ድርሻ አለው። ስለዚህ የዚህ ሁሉ ድምር ውጤት ነው። አሁን ደግሞ በበለጠ 100% ማሳለፋችን ለቀጣዩ በርትተን እንድንሰራ ኃይል ይሆነናል። በትግራይ በተካሄደው ጦርነት ምክንያት ቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ከውድመቱ ሲያገግም አመርቂ ውጤት ማስመዝገቡ ገለጸ። ከፍተኛ ውጤት ያስመዘገቡት የትምህርት ቤቱ ተማሪዎች ጠንክረው በቀጣይ በመማር ለራሳቸውና ለሀገራቸው ለመጥቀም ተግተው ትምህርታቸውን እንደሚከታተሉም ተናግረዋል። አሰፋ ካሳ በትግራይ ክልል የሚገኘው የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት በ12ኛ ክፍል ፈተናዎች አስመልክቶ የትግራይ ክልል ትምህርት ቢሮ ለትምህርት ሚኒስቴር ቅሬታ አቅርቦ ችግሩን መቅረፉንና ተማሪዎቹ 100% ማለፋቸውን የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት አስታውቋል። የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት የህዝብ ግንኙነት ኃላፊ አቶ ታጋይ ዘበነ በተፈጠረው ችግር በተማሪዎች ድንጋጤ ፈጥሮ እንደነበረ በመግለጽ ትምህርት ሚኒስቴር ያደረገው ፈጣን ማስተካከያ በማመስገን እንደዚህ አይነት ስህተቶች ሊደገሙ አይገባም ሲሉም ገልጸዋል። መጀመሪያ ውጤቱ ስናየው ትንሽ አልተመቸንም። ተማሪዎችም ተደናግጠው ነበር፣ ግን እኛ ብዙም አልፈራንም። የፊዚክስ ውጤት ከ60 ነበር የተፈተኑት። እሱ ሳይቀየር እንደወጣ ካረጋገጥን በኋላ ስታቲስቲክስ ሰርተን ተማሪዎችም እንዲረጋጋ አድርገናል። ከዚያ በሚመለከተው የትምህርት ቤቶች አመራርና ከትግራይ ትምህርት ሚኒስቴር ጋር በመተባበር ችግሩ በአጭር ጊዜ ተፈቶ ውጤቱ ታርሞ እንደገና ተለቆ አይተነዋል። እዚህ ላይ መናገር የምፈልገው ይሄን ያክል ስህተት መፈጠር አልነበረበትም። ምክንያቱም በቴክኖሎጂ የታገዘ ነው። ከመውጣቱ በፊትም ቼክ መደረግ ነበረበትና እንደዚህ አይነት ነገሮች በየትኛውም የኢትዮጵያ አካባቢ መደገም የሌለበት ስህተቱ መታረም ያለበት ነው ብለን መልእክት ማስተላለፍ ፈልጋለሁ። አቶ ታጋይ ያክለውም በትግራይ በተካሄደው ጦርነት ምክንያት ቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ከባድ ውድመት አስተናግዷል ያሉ ሲሆን ከውድመቱ ሳያገግም ጥሩ ውጤት መመዝገቡ ደስተኞች መሆናቸውም ገልጸዋል። የነበረው ጦርነት እንደምናውቀው በትምህርት መዋቅራችን ላይ ትልቅ ውድመት አድርሰዋል። የመምህራን ሞት፣ የተማሪዎች ሞት፣ መበተን፣ የኢንፍራስትራክቸሮች መውደም አድርሰዋል። ማሲቭ ነው። ይሄ በዚህ ደረጃ መገለጽ የሚችልም አይደለም። ሆን ተብሎ በሚመስል መልኩ ነው የወደሙት። የቀላሚኖ ትምህርት ቤትም እንደ ሌሎች በትግራይ ያሉ ትምህርት ቤቶች ሁሉ ወድሞበታል። ስንጀምር ሁሉም ነገር ወድሞ ስለነበረ ከዜሮ ነው የጀመርነው። ግን አማራጭ ስላልነበረ የትግራይ ልማት ማህበር ያለውን ሪሶርስ ወደ ቀላሚኖ በማዘዋወር የተቻለውን ነገር በማድረግ ጀምረናል። ጀምረንም እንደዚሁ አልቀረንም። የተማሪዎች ውጤት ከጀመርን እስካሁን ድረስ ጥሩ ነው ያለው እና ሁሉም የሚመለከተው በትግራይ ክልል ከፍተኛ ውጤት ያስመዘገበች ተማሪ ሰምሃል ጌታቸው ባስመዘገበችው ውጤት ደስተኛ መሆን በመግለጽ ችግር ፈቺ ለመሆን ጠንክራ እንደምትማርም ገልጻለች። ሰዓት ላይ በጣም ከባድ ነበር።
የሆነ ተስፋ አስቆርጥ ነበር። ትምህርት እንጀምራለን ብዬም አላስብም ነበር። የሞትና የህይወት ጉዳይ ነበር፣ በጣም ከባድ ነበር። ከዛ ግን ያው ትምህርት ስንጀምር ወደ ከጦርነት ብዙ አመት 3 አመት ነው ያልተማርነውና ወዲያውን ወደ ትምህርት መግባት ትንሽ ከብድ ነበር። ግን እዚህ በተደረገልን ብዙ አስተማሪዎቻችንም ተማሪዎችም እንዳለ ድጋፍ በደንብ በቃ ያን ያክል አልተቸገርንም። ማትሪክ ያው አንደኛ ነው ከትግራይ 574 ከ600 በማምጣት አንደኛ ነው። ያው እኔ የምፈልገው ፊልድ ኢንጂነሪንግ ፊልድ ለመግባት ነው ያሰብኩት እና በዛም ተምሬ በቃ ለትግራይም ያው ለኢትዮጵያም በመችለው ያሉት የሆነ ከረንት ችግሮችን ለመቅረፍ አስባለሁ። ለአመታት ከትምህርት ገበታ ለራቁ 3 የጸለምት ወረዳ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጉዳዩ የሚመለከታቸው ሁሉም አካላት ድጋፍና ትብብር እንዲያደርጉ የጸለምት ወረዳ ማህበር ባወጣው መግለጫ ጥሪ አቅርቧል። እየተጀመረ ባለው የ2018 ዓ.ም የመማር ማስተማር ሂደት በፌዴራል መንግስት ይሁን በክልል የትምህርት አካላት ትምህርት ለማስጀመር የተደረገ ጥረትና መረዳዳት አለመኖሩንም መግለጫው አክሎ ገልጿል። የህዝብን ፍላጎት ማዕከል ያላደረገ ፖለቲካዊ ጥረት ህዝብ የማይፈልገውን ማንነት በኃይል ለመጫን የሚደረጉ ተግባራት ተቀባይነት የላቸውም ሲልም አክሎ ገልጿል። ሀገራዊና ዓለም አቀፋዊ የሰብአዊ መብትና የሚዲያ ተቋማት በአጠቃላይ ይመለከተኛል የሚል አካል በሙሉ ተማሪዎች ወደ ትምህርት ለመመለስ ድጋፍ እንዲያደርግም ጥሪ አቅርበዋል። የመስኖ ስራን ለማዘመን የሚረዱ 16 ጄኔሬተሮች ለእንዳመሆን ወረዳ አርሶ አደሮች በድጋፍ ተበረከቱ። ወጣቶች ስደትን በመተው ያላቸውን የመሬት ሀብት ተጠቅመው በመስኖ ስራ ላይ ተሰማርተው በኢኮኖሚ ተጠቃሚ የሚሆኑበትን ሁኔታ ሊመቻች ይገባልም ተብሏል። ለአስናቀ መሐመድ ዘገባ ስለሻጎስ የመስኖ ስራን ለማዘመን የሚረዱ 16 ጄኔሬተሮች ለእንዳመሆኒ ወረዳ አርሶ አደሮች በድጋፍ ተበርክቷል። የእንዳመሆኒ ወረዳ ኢኮኖሚ ጽህፈት ቤት ከትግራይ እርሻ ቢሮ በድጋፍ የተገኙት ጄኔሬተሮችን ለአርሶ አደሮች በድጋፍ አስረክቧል። ጄኔሬተሮችን ያስረከቡት የወረዳው የኢኮኖሚ ዘርፍ ምክትል ኃላፊ አቶ ኃይሉ አሰፋ በመስኖ ስራ ላይ ያለውን ችግር በተለይም በመልክዓ ምድር አቀማመጥ ችግር ያለባቸው አካባቢዎች ላይ ባሉ አርሶ አደሮች ተጠቃሚ የሚያደርግ መሆኑን ገልጸዋል። 16ቱ ጄኔሬተሮች የስምረት ቀበሌ የአርሶ አደሮች ማሰልጠኛን ጨምሮ በ13 ቀበሌዎች ለሚገኙ አርሶ አደሮችና ወጣቶች በመስኖ ስራ ተጠቃሚ የሚያደርጉ መሆናቸውንም አቶ ኃይሉ ጨምረው ገልጸዋል። የእንዳመሆኒ ወረዳ የስነ አዝርዕት ባለሙያ አቶ ካሕሳይ በርሀ የመስኖ ጄኔሬተሮቹ እስከ 100 ሜትር ከፍታ ወዳለው ውሃ የሚስቡ እያንዳንዳቸው ከ5 እስከ 15 ሄክታር መሬት ማልማት የሚያስችሉ መሆናቸውን በመግለጽ በተለይም በመስኖ ተጠቃሚ ያልነበሩ አካባቢዎች ተጠቃሚ የሚያደርጉ መሆናቸውን ገልጸዋል። ወጣቶች ስደትን በመተው ያላቸው የመሬት ሀብት ተጠቅመው በመስኖ ስራ ተሰማርተው በኢኮኖሚ ተጠቃሚ የሚሆኑበት ሁኔታ ሊመቻች ይገባል ሲሉ አቶ ካሕሳይ ተናግረዋል። ከዚህ በፊት በመስኖ ስራ ተጠቃሚ ያልነበሩ የወረዳው ወጣቶችም የኢኮኖሚ ተጠቃሚ ለመሆን መዘጋጀታቸውን ገልጸዋል። በመጨረሻ እስራኤል በጋዛ ላይ ያካሄደችው ያለው መጠነ ሰፊ ወታደራዊ ዘመቻ አሁንም ተባብሶ መቀጠሉ ተገለጸ። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት ከፍታለች። ለቢቢሲ ዘገባ ታሪክ ፍሳ ከአንድ ሳምንት በኋላ 2 ዓመት የሚሞላው እስራኤል በጋዛ ላይ ያካሄደችው ያለው መጠነ ሰፊ ወታደራዊ ዘመቻ አሁን ተባብሶ ቀጥሏል። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። በዚህም ጋዛ ውስጥ ያሉ ህንጻዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን ይህንንም የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ ጋዛ እየነደደች ነው ሲሉ ገልጸውታል። በሐማስ የሚመራው የጋዛ ጤና ሚኒስትር እንዳለው ከ60 ሺህ በላይ የጋዛ ነዋሪዎች ተገድለዋል። አሁን የተከፈተው ጥቃት ደግሞ የሚሞቱት ሰዎች ቁጥር እንደሚጨምረው ተሰግቷል። ኔታንያሁም የጋዛ ከተማ የሐማስ የመጨረሻዋ ወሳኝ ይዞታ እንደሆነችና በቁጥጥራቸው ስር ለማስገባት ዝተዋል። ነገር ግን ይህ እቅዳቸው በዓለም አቀፍ ማህበረሰብ ዘንድ ትችት አስከትሎባቸዋል። እስራኤል በጋዛ ከተማ ላይ ጥቃት የከፈተችው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤል ውስጥ ከኔታንያሁ ጋር በተወያዩበት ወቅት ነው። የተባበሩት መንግስታት አጣሪ ኮሚሽን እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የዘር ማጥፋት
ጥቃት ፈጽማለች ብሎ ደምድሟል። እስራኤል ግን ይህንን ጉዳይ አስተባብላለች። እስካሁንም 350 ሺህ የሚደርሱ ፍልስጤማውያን አካባቢያቸውን ለቀው መውጣታቸውን የእስራኤል ጦር ኃይል የገመተ ሲሆን በመቶ ሺዎች የሚቆጠሩት ግን በጋዛ እንዳሉ ይታመናል። ከባዱ የአየር ድብደባ መካሄድ የጀመረው እስራኤል መጠነ ሰፊ የእግረኛ ወረራ እንደምታካሄድ ለረጅም ጊዜ ስታስጠነቅቅ ከቆየች በኋላ ነው። የፊልስጤም ባለስልጣናት የሚሞቱ ሰዎች ቁጥር እየጨመረ መሆኑን መግለጻቸውን ቢቢሲ ዘግቧል። የእስራኤል ጦር የአልራሺድ የባህር ዳርቻ መንገድን ከጋዛ ለመውጣት ለሚፈልጉ ሲቪሎች ብቸኛው የተፈቀደ መስመር አድርጎ ሰይሟል። ነዋሪዎቹ መጨናነቅ፣ ረጅም የመኪኖች ሰልፍና ለብዙ ሰዓታት መዘግየት እንዳለ ይገልጻሉ ሲል የቢቢሲ ጋዛ ዘጋቢ ራሽዲ አቡ አሉፍ ተናግሯል። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም